بناتكم سناي فقاد لعلي 32,000 سبسكرايبر بمركبنا أزينانا مسجنام حزون سبسكرايب كتقبروا عدمنا نابلو معلة زدالنا يوم حبريتات كنس قرقكم بلما وتادراوي متسقاع بقبو ترائيلو كنقربنا قفا زتقوم من أسيبت إيتناي موقع ترئيوتات كمزالله تقليسهم ناي فيديو مردات لنا حيزنا يولنا بسيتو بيعب كونسل بيرا ودعنة عطو أخيبا كمز قبرات فليتو كتسمعوهم فانو نحموش معالتات من قدي كعطو عزيزو نابي إرترا أغايش آتيوم اتمو أغايش نن من يوم دما أبنا يلوم زينا أواجانا خنا أربا لكم نلومين هذه من كالوتن زينا تحيزنا لكم لنام كتتانا بزرزة السبب የህዝባዊ ወያኔ ሐርነት ትግራይ ታጋዮች ወደ ትጥቅ ትግል ሲገቡ መደበኛ መጠሪያ ስማቸውን ትተው የበረሃ ስም ይወጣላቸው ነበር። አንዳንድ ታጋዮች የበረሃ ስም በአፄ ኃይለ ሥላሴና በደርግ ስርዓት በግፍ የተገደሉ ሰማዕታትን ለመዘከር የተሰጠ ነው። ዋና ስማቸውንና የበረሃ ስማቸውን እንጠራለን። እኔ ስጠራ እናንተ የበረሃውን ትጠራላችሁ ማለት ነው። ኮምፒውተር ስጠኝ ለኔ። ገሰሰው አየለ ስሁል አየለ በትክክል መልሰውታል። በሪው በረሃ አረጋይ በሬ ወልደ ስላሴ ነጋ ስብሐት ነጋ አምባዬ መስፍን ስዩም መስፍን አማሃ ፀሐዬ ለገሰ ዜናዊ ዮሐንስ እርቁባይ መሐሪ ተክለ ሙሴ ተክለ በትክክል መልሰውታል። የመጀመሪያው ጥያቄ በትክክል ተመልሷል። እውነትም ይሄ ካሮት ሰርቷል። أيت جيتاتشو ردان عسرا قنبت عمل كيتو ملغ تحليفلو أبتنايم كعب صحكم ملغتي عسرا قنبت سرع درقيز تدمس الصلو هزب تقراي بولن تو تقاريلو لوت إزام تقولو يلوم زلوت خمت عبي درشاز نبور هزب تقراي أبك ألسي بدليتهم تساتفهم تاريخ زمز قبو سوءاتن هلواتن تقارلتون نايم كعب صحكم ملغ تحليفهم لوت نخمت سأروي درشا مريحنات بزنبورهم قندما كاب سلطان وصا خالي نتقار هزباو بها قزي بلو ترف مرف مريحنا حوحات نحر 5 عامات حزب تግራይ بقالሱ ዘረጋገጠው መሰላት ኮሊፉ ንስልጣኑ ቅብል መንእሰይ ብ10 ተታተሽሓት በመግፋፍ ኣብ ተዋፈረሉ ኩነታት ኮይና ንዝክሮ መዓልት ምዃኑ ፍሉይ ይኽብልውን ነቲ ሕዚ ኣብ ትግራይ ዘሎ ኩነታት ገሊጽዎም ግፋን ወዲ ግፋን ነጸሊኡ ዝተጋደለ መንእሰይ ትግራይ ግዳይ ግፋ ዝኾነሉ መሰከፍ ዘመን ክሓጽር ኩሉ ዝከኣሎ ረብረብ ክገብር ኣለዎ ድማ ኢሎም አይተጌታቸው ረዳ ብዝቀረባ በዲስ አበባ በተገበረው ዓላን መንግስት ኢትዮጵያ ናብ ትግራይ ኩናት ከይተሓስቦ መንእሰይ ትግራይ ከይትነክ ዝደለኻዮም ፈሊኻ ውቃዕ ንብሎይና ዘለና ክብል ተሰሚዑ ምስ ፌደራል መንግስት ሕዚ ንሟገት ኣለና ዘለና ዋ ፈሊኻ ውቃዕ ትወቅዕ ተደልሃ ኣብዚ ምልከቱ መንእሰይ ትግራይ ዝኣትወሉ ምክንያት የለ ኣብዚ ከውለሎም ተደልዮም ቅድሚ ሕዚ ሟገት ነይረ حزن زسكفني لان من سيد تግራይ ካብ ዝውዳ ዝኾኑ ደቂ ሰው ዓመት ተኣኪዮም ብዙሕ ገንዘብ ኣለዎም ብዙሕ ዘረፍዎ ነገር ኣለዎም ብኻሊ መንገዲ ተስብ ጸሎት ይኹን እንተስ በርቅ ብነጎዳ ዝጠፍሉ መንገዲ ተልዩ ባዕሊ ይረዳ እዚ ከምዝና ለዋይ ተገይታቸው ረዳ መቐላ በቀረባ ከንኣቱና ዝብላ በቀረባ ተዛረቦ ቀልድዩ ዝብል ግብረ መልሲ ተዋሂቡ ኣሎም ጌታቸው ረዳ ክልተ ዓመት ዝኣክል ስልጣን بسلام توهيبو بسرعة زي محادرة حزي بفتنة بيت مخرج كاسب سيبكات تقراي كلام محادر زبل تقبلنا تيبولون كبلو قليس أموام أتو ጌታቸው ረዳ ሰምተዋል ይሄ በጣም ምርጥ ያመቱ ቀልድ ቢያዋል ሆነ ጌታቸው ረዳ አሁን በፍጥነት ይሄን ምክር የሰብስበን በፍጥነት ትግራይ እንገባለን ሚል እኔ ያስቆኛል በጣም 2 ዓመት ስልጣን ተሰጥቶ ባጀት ተመድቧል የህግ የበላይነት ያላረጋገጥ ፍትህ እንዲሰፍን በመጠየቅ ያለባቸው ለፍርድ ያላቀረብክ የትግራይ ሰላም ያላመጣ አሁን ተመለሰ ገብተ ሰላም ልታመጣ ነው ማንስ ያምናል ምናልባት የሐራ መሬቱን ኃይል ተማምነው ይሆን እሱ ትልሱም ለብቻው ነው ሐራ መሬቱ ግማሽ የነሱ ነው ባይዘው ከግማሽ በላይ በርግጥ ወጣቶቹ ምንም የማያውቁ ይኖራሉ አብዛኛው ግን በጋራ ነው እንዲያም እሱ ምቹ
በደንብ መረጃ የሚያቀብል በደንብ ነው የበለጠ ነው ምልህ ከዛ የነበረው ይሄን ያነሳሁት ሐራ መሬት ገባን ህዋትን ከተን ያሉ ሰዎች ተመልሰው የአክቲቪዝም ስራ ሲሰሩ ሰንብተው ተመልሰው ደግሞ ከሐራ መሬት ወደ እነሱ እነዳዊት በትክክል አሁን አብዛኛዎቹ ዳዊት ናቸው ለኔ ምልህ አሁን ምን አለ መሰለ ጦሩ መጥቷል እዛ ድሮ አብሮ የነበረ ሲዋጋ የነበረ ጦር ነው ይሄ መጣ ከዛ ከመጣ በኋላ እዛ ነው የተቀመጠው ይሄ በየቀኑ ነው የሚሄደው ወደዛ የሚሄድም አለ የሚመጣም አለ አብዛኛዎቹ ከደረሱ መመለስ እዛ ቁጭ ብለው መረጃ ለትፒኤል የሚሰጥ ማለት አለ እኛ መረጃ አለ እዛ ጦር ቁጭ ብለው በየቀኑ ነገ ደውለውና ቢሮአቸው ይፈርሱ ነው የሚሄዱ ባይዘው የተወሰነ ጥቂት ሊቀር ይችላል ወይ ደግሞ ዞሮም መንግስትም ሊወግ ይችላል በየነ ማመን ምልህ የማንነት ችግር አለባቸው እነዚህ ሰዎች ኣብ ከባቢ ቆቦ ካብ 19 ጉንበት ጀሚሩ ክሳብ 20 ጉንበት ሎሚ ዕለት 21 ጉንበት ሓዊሱ ውግእ ከም ዘሎ ተገሊጹ ብርክት ዝበሉ ካብ ማእኸል ዓዲ ዝተወገሱ ኣባላት ሰራዊት ኢትዮጵያ እውን ናብቲ ከባቢ ከም ዝተጓዓዙን ሰራዊት ኢትዮጵያ ሕዚ ኣብ ቆቦ ከም ዝበፅሕን እውን ተፈሊጡ ቆቦ ከባድ ውጊያ አለ ዛሬ ጮቢ የሚባል ጮቢ ዛሬ ረፋድ ውጊያ አለ ትላንትም ነበር በተለይ ዛሬ ደግሞ ጠንከር ያለ አለ በከባድ ብረት የታገዘ መከላከያ የእግረኛ የተሳተፈበት ትጥቃቸው ደግሞ አሁን ሰራዊት ያስገባ ነው ዛሬ ፋኖች ከመንገድ ላይ ያገኙዋቸው ይሆናል የተወሰነ የፌደራል ፖሊስ ወደ 213 ቁጥር ያላቸው የፌደራል ፖሊስ አባላት ወደ ቆቦ አስገብቷል ምክንያቱም የገባ በሙሉ ወይ ይሞታል ወይ ልብሱን እየቀየረ ሸሽቶ እየጠፋበት አሁን የፌደራል ፖሊስ ሊዋጋ ነው ተራ ፖሊስ አይደለም ሊዋጋ ነው ፌደራል ፖሊስ የሚያስገባው እነዚህ ዛሬ ቆቦ የገቡት ትጥቃቸው ወልዲያ ነው ያደረው መሽቷል ከመሸ በኋላ ፋኖ ያገኘናል ብለው ወልዲያ አድሯል በኮምቦይ ነው የሚመጣው እነሱን ግን አስቀድመው ወደዛ እንዲገቡ አድርጓቸዋል ቆቦ ደርሷል ወታደሮቹ ፋኖ እጅግ ጠንካራ አቋም ላይ መሆኑ እየተነገረ ነው መከላከያ ይገባል ያልቃል ይገባል ያልቃል ግፋ ዝተቃወሙ መናእሰይ ብጥይት ናይ ምውቃዕ ተርእዮታት ከም ዘሎ ተገሊጹ ነዚ መረዳእታ ኣለኒ ዝበለ ፖለቲከኛ ጸጋይ ገብረ መድህን ካብ መኪና ዘሊሎም ከምልጡ ንዝደልዩ መናእሰይን ካብቲ መጽንሕ ቦታ ከምልጡ ንዝፈተኑ መናእሰይን ብጥይት ዝተቐተሉ ከም ዘለው እዩ ዝሕብር ካብ ቀይሕ ተኽሊ ይመስለኒ ገፊፎም ኣብ መኪና ጽዒኖሞም ናኸዱና ኣለዉ ካብ መኪና ዘሊሉ ዝተጎዱ መናእሰይ ኣለዉ ካሊእ ኣብ ከይዶም ኣብ ኣኪቦም ኣብ ማዕጎሪ ምስ ኣተውዎም ማዕጎሪ ካምፕ በለዎ ማለት መሰልጠኛ ግዛዕ ክትብለኳ ዝኸፍእ እዩ ዓቢሮሞም ናሃለዉ ካሃድሙ ዝበሉ ተኩሶም ዝቐተልዎም ኣለዉ ተኩሱ ዝሞት ኣሎ ንሽሞም ካበይ ምዃኖም ምናምን ቤተሰቦም ስድሮኦም ክፈልጡ ብዝፈልጥዎ መንገዲ ክሳዕ ዝፈልጡ ግን ተኩሶም ሰብ ቀቲሎም ኣለዉ ማለት ክሳዕ ክንዱ እዚ ናብ ዘይጋኻ ናብ ናተይ ትብሎ ሰብ ኣይኣመነን ኣይኣመንካዮን ኣይኣምነካ ምሳኻ ኮይነ ኣይዋጋእን ስለ ዝበለካ ጥራሕ ተኩሶም ይቐትልዎ ኣለዉ ተተኩሱ ኣብ ሰጉሕ ካብ ዝነበረ ካሃድ ከምልጥ ኢሉ ተኩሶም ወቂዖም ቀቲሎም ኣለዉ ሕዚ ዓቢሮሞም ሰጉሕ ኣብ ከባቢ ምዃኖም ዘይፈልጦ ኣብ ከባቢ ወረዳ ኣምባሰኔት እዩ መውፅኡ ብጣዕሚ ከምኡ ዓይነት ንመዐጎሪ ዝጥዕም ቦታ እዩ ብላዕሊ ጎቦታት እዩ በቃ ብሓንቲ ከባቢያ መውፅኢታ ስለዚ ወፂኦም ክብል ዝብል ተኩሶም ዝቐተልዎ ሰብ እኒኦም እዚ ዓይነት ገፍዒ እናውፅሑ ታይኹም ክትሃንጹለይ ንምንታይ ዕላማ ኢና እንተልካዩስ ታዮም ክብልዎ ማለት ሰብ ናይ ባዕልኻ ወገን ናይ ባዕልኻ ነፃ ክውፀካ እየ ወይ ሰላም ከስፍነልካ እየ ንትብሎ ወገን ተኩስካ ትቀትሎ ደጋፊ ሕወሓትን መሳሰይ ጽምዶን ጎደፋይ ጥላሁን ግፋ ትኽክል ኣይኮነን ይኹን እምበር ዓድኻ እንትውረር ግዴታኻ ክትዋፃእ ናይ ኩሉ ግዴታ እዩ ናይ ዓለምን ናይ ዓድናን ሕጊ እዩ ድማ ኢሉ ስለዚ 100% ሲ ክተረጋግፀለይ ይደሊ እየ ትብል መሞከር ለድየ ኩናት መሞከር እኮ የለን ተወሪርካ ኣለኻ መጀመርያ ዝወረረካ ፅላእ መጀመርያ ወራሪ ኢልካ ዝኮንን ትጠፍእ ኣለኻ ካብ ጥፋእቲ ምድሓን ተቃለስ ቁጥሪ ሓደ ሰብ ዝቃለስ ንዋዕሊ እዩ ዝብል ንዓዱ እዩ ንህዝቡ እዩ ካብዚ ወፃኢ ተዓንቶ ተዕለ ዝነበርካ ናብዚ ሓለፍኩም ናብዚ ኣተኹም ዝበሃል መኪና ጠጠው እናበልካ ኣነ ሌሊ ኣምነን እንተልዩ ግን ዝወደቐ መርሓ ይኹም ዝገብር መኪና ጠጠው በልካ ሓለፍ ኢልካ ሰብ ክተጋድሎ ይትኽእል ዓዲ እንዲያ ተወይራ ዘላ ከም ዘይጋ መጠን ዓዲ ክከላኸል ህዝቡ ክከላኸል
ናይ ዓለም ተመክሮ ኢና ኩለን ዓድታት ሕጊ እዩ ሕጊ መንግስትና እውን ይብል ብግልጽ ተቐሚጠሉ ትፈልጥ ኢኻ without the conscious objectors ይዝብል ማለት ብሃይማኖታዊ ብፍሉይ ኩነታት ናብ ውግእ ክወፍሩ ዘይፈቅደሎም ተዘይኮይኑ መስጠቀር ማንም ሰብ ዕድሜኡ ጥዕኑ ዝፈቅደሉ ዓዱ ከከላኸል ኣሎ ሕጊ ክትወፅእ ኣለካ ስርዓት ተውፅእ ኣለካ ክትተኣማመን ኣለካ ሓፍትኻ ጓልካ ድሕን ህዝኻ ድሕን ኢኻ ትብል ኣብ ዝኾነ ቦታ መኪና ጠጠው ቢልካ ንዓና ውዚ ደዩ ግን ናይ ውድቀት መጀመርታ ሚና ነረዲእና ኒና ነቃልስ ከም ውድብ ዝሓድን ዝናዮ መትከልስ እዩ ድኸትለ بصور كم ود أنا إحنا نقول كيزارو نود كلا قبائي خنكون أنا سفلت حوحات عتق قال سزنا رخنا قرك بالتمساسال زينا كاب حوحات مشتراو ملأخ رخيبز بلغاز أني أرمياس لقسة بزحسو منتخايد زلو وعلام كاب 10 معالتي كساب كل تسومنا بزلو جزي سراوي تقراي ناب كل تميت شح معباي زول كم كند علامة كم ستحزن تقفا نزت حساب زقبرو موحانونيو زقلت سو يهوات تبقى دوكمنت ሰሞኑን የተወያዩበት ነጥብ ነውና አንድ 6-7 ነጥቦች ነው ያሉት ትንታኔውን ከማነሳ ዋና ዋና ነገሮቹን አነሳላችኋለሁ አንደኛ ከ10 ቀናት እስከ 2 ሳምንት የሚሰራ ስራ አንዱ የወሰኑት እሱ ነው የህወሓት ስራ አስፈጻሚ የወሰነው ማለት ነው እነ ደብረጽዮን ማለት ነው ከ10 ቀናት እስከ 2 ሳምንት ውስጥ የሰራዊታችንን መጠን ወደ 200,000 እናሳድጋለን ብለዋል ሶ ታርጌት ያስቀመጡት በሚቀጥሉት 2 ሳምንታት 200,000 የትግራይ ወይም የህወሓት ታጣቂ ሰራዊት ይኖረናል ብለው ነው ያሉት አሁን ያላቸው ወደ 100,000 አካባቢ ነው በእነሱ ኤስቲሜሽን አራውንድ ስለዚህ በዚህ 2 ሳምንት ውስጥ 100,000 ምልመላ አፈሳ እናደርጋለን ብለው እየተንቀሳቀሱ ነው ይሄ አንደኛው መረጃ ነው ለያንዳንዱ ቄና ለያንዳንዱ ወረዳ ኮታ ተሰጥቷል 100,000 ለመመልመል ማለት ነው جنرال ماشو بينا ولي كان تحمق أبو سراوي تحنفشفش إنها تفترة مصيو مبال أبزوان وان كمز عين الترقية كمز اللو قليتهم كوينات هاي ندلن زول مخنيت صلعي نخيد مساس تفترة مخنياتي حتون الداخلة بوليتيكا وشجراتو نيري كل جزء بوليتيكا تحمق اتسراوي سلواي بوليتيكا بتحمق قطري اتحيال سراويتون وش يشيل يتداخل لازم تستان شعات لنا ورح نفشفشون سراويتنا بالدخام ناي وعلو ترانيري قل نصور علامة نصور حطه نتليكوا اتشجر يفتنا كامبر يسعرك يكون وزينا حز خنمصون خيل حزون حفشفشات بخواوياونت محبا زمساسولو شجرات قتيمم نايم ግን ዚያቶም ቀስ በቀስ ቦታው ቢሒዙ ከም ዘለው ቶም መደናገርቲ ካብ ህዝቢ እናተነፀሉ ይኸዱ ከም አውዚ ዝፍጠር ዘሎ ብዥታት ታዮም ፀላእ ኸይድ ምሰስ ይህል ዋ ኩናት የለኒ ዋ ንመን ኢኻ ክትዋጋእ ሽኹበል ደርግ እንተኣተወውን ሽኹበል ብልፅግና እንተኣተወውን ሽኹበል نحن ممكن جزء كان تمسعنا ونشخوين من نصار كان جيتاچو ማለት فريش يمذلنا ذلو كل فتح لنا زي عين فتح ትግራይ ካብ ፌደራል መንግስቲ እንተተባቲኻ ዘሎ መማረጽታት ከም ዝተነጸረ ተገሊጾም እዚ ድማ ወደብ ምጽዋዕ ካብ ምጥቃም ክሳብ ፖርት ሱዳን ናይ ምጥቃም ዕድላት ተመቻችላ ከም ዘለዩ ስታሊን ገብረስላሴ ዝገልጽ አስመራ መሄድ ህልም ጎንደር መሄድ ህልም ያለ ጊዜ አሳይሃለሁ ብየዋለሁ ያኔ አሳይሃለሁ እንደዚህ ሰዎች ይሄን ፖለቲካ ተጠቅመ እና በጥላቻ ላይ ኖራለሁ በጥላቻ ላይ ጊዜ እንት ማድረግ ይችላልው ብለ ያሰብክ ጊዜ እንጫወትብሃለን ያልኩት ጊዜ አለ ማረሳው ነው ማረሳው በዛ ጉዳይ ለማንኛውም የዶክተር አዲስ ዓለም ባሌማ
አማራጮቹን በሙሉ አድርጓል። ትግራይ ብትዘጋ ምንድነው አማራጯ? ወደብ ትጠቀማለች። የምጽዋ ወደብ ትጠቀማለች። ማንኛውም አማራጭ ትጠቀማለች። እድል ካገኘን ፖርት ሱዳን እንጠቀማለን፣ ምጽዋ እንጠቀማለን። ግን ከተገፋች ነው ነግራቸዋለሁ። ገፍቶ ከገፋቸው እስከዛ ድረስ ይሄዳሉ። እኔ ዛሬ 2 ዓመት ነው የተናገርኩት። አትግፏት፣ ተው ፕሪቶሪያን ፈጽም፣ ተው ሰላም ፍጠር። አለበዚያ ከገፍተው 360 የሚዘጋበት ነገር የለም። 180 ዲግሪ ነው የምትዘጋው። 180 ዲግሪ ክፍት ነው። እዚህ ሜዳ ላይ ይታል። ሜጀር ጀነራል ክንፈ ዳኘው ህዝቢ ኤርትራ ነጻነቱ ዝዓተረ ብቃልሱ ኢሉ ክገዝእዎ ዝኸዱ መሓወር ስዒሩ እዩ ዝብል እቲ ጀነራል እቲ መስዋዕት ረሲዕኻ ፈሪምኩም ሰዲድኩምዋ ዝብል ክሲ ግን መግዛእታዊ ዘረባ ይክብል ይነቕፎም። ቀዳማይ ነገር ህዝቢ ኤርትራ ባዕሉ እዩ ናፃ ወፂኡ ብመሪሕነት እዛው ግንባር ቅድሚኡ እውን ምጃብሃት ተሳተፍሉ ናይ ባዕሉ ውሕልና ናይ ባዕሉ ህርኩትነት ናይ ባዕሉ ውፉይነት ናይ ባዕሉ መስዋዕቲ እዩ ዓዊትዎ። ኢትዮጵያ ሃበቶ ዓለም ይሃቦ ኣብ መግዛእቲ ኢትዮጵያ ድዋዕዋዕ ምባል ናይ ባዕሉ ዓብዪ እጃም ነይሩ። ክገዝእዎ ዝኸዱ ኣፃፍር፣ ክገዝእዎ ዝኸዱ መሓውር፣ ክገዝእዎ ዝኸዱ ሰራዊታት ድዒኹ ዘምፅኦ ዓወት እዩ። እዚኣ ገዛእቲ ደስ ትበሎም ይትበሎም ተሓቅሳ እቲ ቃልሲ ዝተኸፈሎም መስዋዕትነት ንጎኒ ገዲፍካ ከምዚ የለ ወሲድካ መን እዩ ፈሪሙ ሂቡ ዝበሃል ዘረባ በባዕሉ ማለት በቲ ተኸፍለ መስዋዕትነት ኣብ ዝባን መግዛእቲ ኢትዮጵያ ዝመፀ ዓነውነውኒ ከምዚ የለ ወሲድካ መን እዩ ፈሪሙ ሂቡ ዝኢሉ እውን ባዕሉ መግዛእታዊ ዘረባ ብወገን መንግስቲ ኢትዮጵያ ብካውንስል ብሔራዊ ድሕንነት ዕፁ ኣኼባ ከም ዝተገበረን ኣብዚ ሰሙን ሓበሬታ ወፂሎም ኣብ ውሽጢ ሃገር ብዝፍጠሩ ዘለዉ ጎንፅታት ኣብ ዝቕፅሉ 3 ኣዋርሕ ኢትዮጵያ ብሓውሲ ወታደራዊ መሪሕነት ንኽትምራሕ ከም ዝተወሰነ እዩ ካብ ውሽጢ ዝረኸብናዮ ሓበሬታ ብምባል ፍልፍላትና ዝገልጹ ቅድመ መረፃን ኣዋን መረፃን ድሕረ መረፃን ዝቆፃፀር ብኮማንድ ፖስት ምሕደራ ን3 ወርሒ ዝቕፅል ኣብቲ ዕፁ ዋዕላ ከም ዝተወሰነ እዮም ዝገልጹ። በእጃችን የገባው የአብይ አገዛዝ በጥብቅ የያዘው ሚስጥር እና መረጃ ምንድን ነው የሚለው እናንሳላችሁ። በትላንትናው ዕለት የኮማንድ ፖስቱን የብሔራዊ ደህንነት ካውንስል የሚባለው በአብይ አህመድ የሚመራው ኃይል ያደረገውን ስብሰባ በተመለከተ ዝግ ስብሰባና ያሳለፋቸውን ውሳኔዎች ነግረናችሁ ነበር። ይህንን ውሳኔ ተከትሎ በሁለቱ ከተማ አስተዳደርና በክልሎች የኮማንድ ፖስት እንዲቋቋምና ፕሪ ኢሌክሽን ከምርጫ በፊት፣ ዲዩሪንግ ኢሌክሽን በምርጫ ጊዜና ፖስት ኢሌክሽን ከምርጫ በኋላ የሚፈጠሩ ሁኔታዎችን የሚቆጣጠር ተብሎ ለቀጣዩ 3 ወር አገሪቷ በወታደራዊ እዝ ሰንሰለቱ እንድትመራ የሚል አቅጣጫ ተቀምጧል። ይሄን በተመለከተ ውሳኔውን ተከትሎ በአዲስ አበባ ምን አይነት አደረጃጀት ይፈጠራል የሚለው በጥንቃቄ እየተከታተለ ዝናሃሎ ድማ በሰራዊት ኢትዮጵያ ካብ ፊልድ ማርሻል ጀሚሩ ዓብይ ምጥርጣር ከም ዝተፈጠረ ዝገልጽ ሓበሬታ ወጽሎም። 2 ከባድ ሁኔታ ገጥሟቸዋል። አንድ በራሱ በወታደራዊ አመራሮቹ ላይ የተፈጠረው አለመተማመን ነው። ከብርሃኑ ጁላ ጀምሮ እስከ ታች ድረስ እርስ በርሳቸው አለመተማመን ተፈጥሯል በከፍተኛ አመራሮቹ ላይ። አንዱ ሌላኛውን እየሰለለ ነው የሚገኘው። ማን መቼ ይከዳል የሚለው ነው የሚያስጨንቃቸው። በዚህ መካከል ይሄ ትርምስ እያለ ደግሞ ብርጋዴር ጀነራል የሚያህል እና ባለስልጣን ወይም ሬጅመንት ተበታትኖ ብርጋዴር ጀነራሉ የተደመሰሰበት ውጊያ ተካሄደ። ይሄ ፖቴንሻል ከአማራ ክልል ተብሎ ከሚጠራው አሁን ካለው ከአማራ ክልል በብዙ ኪሎ ሜትሮች ርቆ ወለጋ ላይ እንዴት ሬጅመንት በታትኖ
ብርጋዴር ጀነራል የሚደመስስ ኃይል ተፈጠረ የሚለው ነው አሁን በጣም ከፍተኛ ቀውስ የተፈጠረው። ይሄ ሁኔታ የወታደራዊ መረጃ ምንጮቻችን በመገረም የነገሩን የብርሃኑ ጁላም አብይ አህመድም ተመሳሳይ ዛቻና በጣም ቁጣ ውስጥ የገቡት ይሄ ሁኔታ ሸዋ ላይ ቢካሄድ አይገርመንም፣ ይሄ ሁኔታ ጎንደር ላይ፣ ጎጃም ላይ፣ ቤተ አማራ፣ ወሎ ላይ ቢደረግ አይገርመንም። ወለጋ ላይ ግን ፋኖ አንድ ሬጂመንት በታትኖ እንዴት ብርጋዴር ጀነራልን እስከ መደምሰስ ደረሰ የሚል ፍሉጥ መጽሔት ዘአፍሪካ ሪፖርት ኣብ ጉንበት 2026 ኣብ ዝሕተሙ ዓሚቕ ትንተና ቀዳማይ ሚኒስትር ኢትዮጵያ ኣብይ ኣሕመድ ኣብዚ እዋን እዚ ብከቢድ ፖለቲካውን ቁጠባውን ቅልውላው ተሃሲዩ ከም ዘሎ ቃሊዑ እቲ ጸብጻብ ከም ዘመላኽቶ ኣብይ ኣሕመድ ነቲ ዝኽተሎ ናይ ብልጽግና ስነ ኣምልኾ ኣብ መንግስታዊ ኣመራርሕኡ ብምእታው ንርእሱ መለኮታዊ ድሌት ብምርኣይ ንተቃውሞን ፍልልያትን ናብ ዘይቕበል ፖለቲካዊ ባህሊ ከም ዝመርሖ ተንተንቲ ይገልጹ። ኣብ 2019 ኣቆጣፅራ ፈረንጂ ንሰላም ሽልማት ኖቤል ዘብቅዖ ስምምዕ ሰላም ምስ ኤርትራ ሕዚ ኣብ 2026 ኣቆጣፅራ ፈረንጂ ናብ ተጻራሪኡ ተቐይሩ ከም ዘሎ እቲ መጽሔት ዘረድም። ብፍላይ ንሕወሓት ምጥፋእ ዝተኻየደ ኩናት ትግራይ ነቲ ሽልማት ብግዚኡ ዘይተዋሃበ ከም ዝነበረ መርትዖ ኮይኑሎም ሎሚ ኢትዮጵያ ብትርከበሉ ዘላ ናይ ሓደጋ ኩነታት ኣብ ትግራይ፣ ኦሮሚያን ኣምሓራን ዳግማይ ተባሪዑ ዘሎ ዕጥቃዊ ጎነፅ ንሃገር ከም ዘዳኸብን ፓርቲ ብልጽግና 96 ሚእታዊ ናይ ፓርላማ ወንበር ብምቁፅጻሩ ናይ ሓሳብ ፍልልይ ተዓፅዩ ጋዜጠኛታት ከም ዝእሰሩን እዩ ዝሕብር። ብተወሳኺ ቁጠባዊ ሪፎርማት ደው ኢሎም ኣብ ከተማታት ዝካየዱ ፕሮጀክታት ድማ ብልምዓት ንኣሽሓት ዜጋታት ካብ መነባብሮኦም ዘፈናቕል ዘሎ ፖሊሲ ኮይኑ ይርከብ። እዚ ትንታና መወዳእታ ከም ዘጠንቀቆ ኣብይ ኣሕመድ ናይ ምግዛእ ባህሪ ዘንፀባርቆ ዘሎ መላኺ ኮይኑ ኣብ ትዕቢታዊ እምነት ተሓፂሩ ሃገሩ ካብቲ ተፃዊዳቶ ዘላ ከቢድ ፖለቲካዊ መፃወድያ ንምውፃእ ዘይኽእል ምዃኑ ንዓበይቲ ተዓዘብቲ ዓለም ለኻዊ ፖለቲካ ከም ዘሻቐሎም ገሊጹሎ እቲ መጽሔት። ፋኖ ካብ ዓርቢ ጉንበት 21 ክሳብ 3 ጉንበት 25 ኣብ ክልል ኣምሓራ ካብ ኣምቡላንስ ወፃኢ ዝኾነ ይኹን ምንቅስቓስ ተሽከርከርቲ ከይህሉ ኣጠንቂቖም። ዝስጉምቲ ምስ መረፃ 2018 ዓ ም ተታሒዙ ዝወሰዶ ምዃኑ ድማ ገሊጹሎ። በጊዜያዊ ምክትል ዳይሬክተር ጀነራል ትካል ትምህርትን ባህልን ሕቡራት ሃገራት ዩኔስኮ መሐመድ አልፋራናዊ ዝምራሕ ልኡኽ ኣብ ኤርትራ ዑደት የካይደሎም። እቲ ሓላፊ ጨንፈር ዞባ ምብራቕ ኣፍሪካ ሌዊስ ሃስዋን ትርከቦ ልኡኽ ምስ ሚኒስትሪ ጉዳያት ወፃኢ ትምህርትን ዜናን ኤርትራን ብምርኻብ ከም ዝተዘራረበ ኣብቲ ርክብ ዝተሳተፈ ሚኒስትሪ የማነ ገብረ መስቀል ዘውፅኦ ሓበሬታ ኣፍሊጡ። ኣስታት ፍርቂ ሚልዮን ወታደራት ሩስያ ኣብ ኩናት ዩክሬን ከም ዝተቐተሉ ሰመዝ ይስለያ እንግሊዝ ሓቢሮም። ዝዓበየ ትካል ስለያት ሃገር ዝኾነ GSHQ ከም ዝበሎ እንተኾይኑ ሞስኮ ኣብ 2022 ኣብ ልዕሊ ዩክሬን ወራር ድሕሪ ምእዋጃ 5,000 ወታደራታ ሞይቶም ኣለዉ። ኬብ ብወገና ልዕሊ 55 ወታደራት ኣብቲ ኩናት ከም ዝሞቱ ፕሬዚደንት ቪላድሚር ዘለንስኪ ኣብ ወርሒ ለካቲት ገሊጹ ነይሩ እዩ። እንተኾነ ግን ናይ ዩክሬን ቁፅሪ ዝተጋነነን ብጣዕሚ ውሑድ ምዃኑን እዮም ሚድያታት ዝገልጹ ዘለዉ። ኣብ መወዳእታ እስራኤል ምስ ዋና ጸሓፊ ሕቡራት ሃገራት ዝነበራ ርክብ ኣቋሪጻ። እስራኤል ምስ አንቶኒዮ ጉተሬስ ዝነበራ ኩሉ ዓይነት ርክብ ከም ዘቋረጠት ምግላጻ ጸብጸባት አልጀዚራን ዘ ታይምስ ኦፍ እስራኤልን ሓቢሮም። ሕቡራት ሃገራት ኣብ ዘውፅኦ ጸብጻብ ንእስራኤል ኣብ ዝርዝርተን ምስ ግጭት ዝተኣሳሰር ጾታዊ ዓመፅ ብምፍጻም ገበነኛታት ተባሂለን ዝተረቑ ሃገራት ምእታው ስዒቡ ብዝተፈጠረ ዘይምርዳእ እስራኤል ምስ አንቶኒዮ ጉተሬስ ዝነበራ ምትሕባር ደው ከም ዘበለቶ ኣምባሳደር እስራኤል ኣብ ውድብ ሕቡራት ሃገራት ዳኒ ዶናን ኣፍሊጡ። እቲ ኣምባሳደር ነቲ እስራኤል ኣብ ዝርዝር ገበነኛታት ንምእታው ዝተወሰደ ዝበሎ ስጉምቲ ሓቃዊ ምኽኒት ዘይብሉ ፖለቲካዊ ውሳነ ክብል ነቒፍዎ ኣሎ። ክቡራት ተኸታተልትና በቀራርባናን ትሕዝቶናን ተፈቲኹምና ሰብስክራይብ ብምግባር ሕለፉ። ሰላም ንህዝቢ ትግራይ፣ ሰላም ንኹሉ።